ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣዩ ሀገር አቀፍ ጠቅላላ ምርጫ የሀገር ውስጥ ተፈናቃዮች በመራጭነትና በተመራጭነት የነቃ ተሳትፎ እንዲያደርጉ ምቹ ሁኔታዎችን ለመፍጠር የሚረዳ ጥናት እያስደረገ መሆኑን አስታወቀ። ቦርዱ ዛሬ ረፋድ በድረገጹ ባወጣው መግለጫ የሀገር ውስጥ ተፈናቃዮችን የምርጫ ፍላጎት ለመለየትና ተሳትፎ ለማሳደግ ኢስት አፍሪካ ኃላፊነቱ የተወሰነ የግል ማህበር የተሰኘ ድርጅት ቀጥሮ ሀገራዊ ጥናት በማስጠናት ላይ እንደሚገኝ አስነብቧል። ቦርዱ በመግለጫው በአካታችነት ማዕቀፍ የሀገር ውስጥ ተፈናቃዮች በሰባተኛው ሀገር አቀፍ ጠቅላላ ምርጫ በመራጭነትና በተመራጭነት የነቃ ተሳትፎ እንዲያደርጉ ምቹ ሁኔታዎችን ለመፍጠር እየሰራ እንደሚገኝ ጠቅሶ የጥናቱ ረቂቅ ግኝቶች ላይ የሚመክር የአንድ ቀን አውደ ጥናት መካሄዱን ገልጿል። በአውደ ጥናቱ ላይ መልእክታቸውን ያስተላለፉት የቦርዱ ሰብሳቢ ሜላተወርቅ ኃይሉ የሀገር ውስጥ ተፈናቃዮችን በምርጫ ሂደት የማሳተፍ ትርጉም ያለው ስራ የቦርዱ ኃላፊነት ብቻ ሳይሆን መንግስትን ጨምሮ የሁሉም ባለድርሻ አካላት ቅንጅታዊ አሰራርና ትብብርን የሚጠይቅ ነው ማለታቸው ተጠቅሷል። በዚህም የሀገር ውስጥ ተፈናቃዮች በሰባተኛው ሀገር አቀፍ ጠቅላላ ምርጫ እንዲሳተፉ የባለድርሻ አካላት የኃላፊነት ድርሻ በጥናቱ በግልጽ ሊመለከት ይገባል ብለዋል። ቦርዱ ተጨባጭና ትክክለኛ መረጃ ላይ ተመስርቶ ተግባራዊ ውሳኔ እንዲሰጥም የጥናቶቹ ግኝቶች ሊያግዙት እንደሚገባ አክለዋል። የቦርዱ የስራ አመራር አባል የሆኑት ብዙ ወርቅ ከተተ በበኩላቸው አጥኚ ድርጅቱ የተሰጡ ግብዓቶችን በሚገባ አካቶ በተቻለ ፍጥነት የተጠቃለለ ሪፖርት እንዲያቀርብ አጽንኦት ሰጥተው ተናግረዋል። በቀረቡ የጥናቱ ግኝቶችና ምክረ ሀሳቦች ላይ ሌሎች የቦርዱ ስራ አመራር አባላት፣ የስራ ክፍል ኃላፊዎች፣ ባለሙያዎች እንዲሁም ባለድርሻ አካላት የጥናት ሰነዱን ለማዳበር የሚያግዙ ገንቢ የሀሳብ ግብዓቶችን መስጠታቸውንም አክሏል። የአዲስ አበባ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የመንጃ ፍቃድ ስልጠና ከአማርኛ በተጨማሪ በ3 ቋንቋዎች እንዲሰጥ መፈቀዱን ገለጸ። ባለስልጣኑ ዛሬ በፌስቡክ ገጹ ባወጣው መግለጫ የእጩ አሽከርካሪዎች የንድፈ ሀሳብ ስልጠናና ፈተና ከአማርኛ በተጨማሪ በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች እንዲሰጥ መፈቀዱን ገልጿል። በዚህም በመዲናዋ ለመንጃ ፍቃድ ስልጠና ፍቃድ ከተሰጣቸው 137 ተቋማት ውስጥ በቋንቋዎቹ ለማሰልጠን ፍቃደኛ ለሆኑ 12 ማሰልጠኛ ተቋማት ፍቃድ እንደሰጠም ጠቁሟል። ባለስልጣኑ ለተቋማቱ ፍቃዱን የሰጠው የተሟላ የካሪኩለም ዝግጅትና የጥያቄዎች የትርጉም ስራ መጠናቀቁን በማረጋገጥ እንደሆነም አስታውቋል። ከዚህ ቀደም የእጩ አሽከርካሪዎች የንድፈ ሀሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ይሰጥ እንደነበር ይታወሳል። እጩ አሽከርካሪዎችም በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ጥያቄ ሲያቀርቡ እንደነበረም ባለስልጣኑ አስታውሷል። አሁን ላይም እጩ አሽከርካሪዎች በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ተገልጿል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት የቀድሞ የሀገሪቱ ፕሬዝዳንት ጆሴፍ ካቢላን ፓርቲ ከአማጽያን ጋር ግንኙነት አለው በሚል ማገዱን ገለጸ። ካቢላ ፓርቲያቸው ፒፒአርዲ የታገደው የኮንጎ የጸጥታ ኃይሎች በንብረቶቻቸው ላይ ፍተሻ ካደረጉ ከቀናት በኋላ ነው። የሀገሪቱ መንግስት የቀድሞ ፕሬዝዳንት ፓርቲ የማገድ ውሳኔውን ያሳለፈው የካቢላን ግልጽ እንቅስቃሴ ተከትሎ ነው ሲል የኮንጎ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። እንደ አውሮፓውያን አቆጣጠር በ2001 የኮንጎ መሪ የነበሩት ወላጅ አባታቸው መገደላቸውን ተከትሎ ለ18 ዓመታት ኮንጎን የመሩት ካቢላ ፓርቲያቸው የታገደው M23 የተባለ የአማጽያን ቡድንን ይረዳል በሚል እንደሆነ ተገልጿል። ይሁንና የፓርቲው ምክትል ጸሐፊ ፈርዲናንድ ካምቤሬ ፓርቲያቸው ይህን በአሉባልታ ላይ የተመሰረተና የዘፈቀደ ውሳኔ እንደሚያወግዝ ለአዣንስ ፍራንስ ፕሬስ ተናግረዋል። ውሳኔው አገዛዙ የM23 ተዋጊዎች ላይ ያጋጠመውን ውድቀት ለመሸፈን በማለም የነደፈው ነው በማለት የኮነኑት ምክትል ጸሐፊው እንደ ተቃዋሚ ፓርቲያቸው የችግሩን የተመሰቃቀለ አስተዳደር የመተቸት መብት አለው ብለዋል። ካቢላን በመተካት በኮንጎ ስልጣነ በትሩን የያዙት ፊሊክስ ቲሺሴኬዲም የቀድሞ ፕሬዝዳንት በምስራቅ ኮንጎ የመንግስት ኃይሎችን የሚዋጋውን M23 ቡድንን ይደግፋሉ ሲል ከሰዋል። የ53 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2023 ከተካሄደው ፕሬዝዳንታዊ ምርጫ በፊት ሀገሪቱን ለቀው መውጣታቸው የተገለጸ ሲሆን በተያዘው ወር መጀመሪያ ላይ ሀገሪቱ አደጋ ላይ ነች በሚል ለመመለስ ያላቸውን ፍላጎት ገልጸዋል። ይሁንና መቼ እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። AFP በዘገባው አሁን ላይ በM23 አማጺ ቡድን ቁጥጥር ስር በምትገኘው ጎማ ከተማ ውስጥ እንዳሉ አሊያም ወደዚያ እያመሩ ነው የሚል ግምቶች መኖራቸውን አክሏል። የኮንጎ የሀገር ውስጥ ጉዳይ ሚኒስቴር ካቢላ በጠላት ቁጥጥር ስር በምትገኘው ጎማ ከተማ በኩል ወደ ሀገሩ ለመግባት ሆን ብሎ መርጧል ሲል መውቀሱን ገልጿል። የፓርቲው ምክትል ጸሐፊ በበኩላቸው አንድ ዜጋ ወደ አንድ ግዛት መሄድ አሊያም በM23 እንቅስቃሴ ውስጥ ባልና በመንግስት የተተወ ግዛት
ግዛት ማቅናቱ ወንጀል አይደለም ብለዋል። የሀገሪቱ ፍትህ ሚኒስቴርም ካቢላ በኤም23 አመጽ ውስጥ በቀጥታ ተሳትፏላቸው በሚል ክስ ለመመስረት መዝገብ እያደራጀ ነው ተብሏል። በኮንጎ መልሶ ያንሰራራው የኤም23 ታጣቂዎች ቡድን በሀገሪቱ ቁልፍ ከተማ የሆነችውን ጎማን ጨምሮ ሌሎች ከተሞችን የተቆጣጠረ ሲሆን የቱትሲ ብሔር ዜጎችን ደህንነት ማስጠበቅ ዓላማዬ ነው የሚለው ሚሊሻው በሩዋንዳ እንደሚደገፍ ይገለጻል። የኢትዮጵያ አየር መንገድ ወደ ናይጄሪያዋ ኢኑጉ ከተማ የሚያደርገውን በረራ ለቀጣዮቹ 15 ቀናት ገደማ ማቋረጡን አስታወቀ። አየር መንገዱ ዛሬ ረፋድ በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ በረራውን ያቋረጠው በኢኑጉ ከተማ በሚገኘው አካኑ ኢቢአም ዓለም አቀፍ አየር ማረፊያ የአውሮፕላን መንደርደሪያ ላይ በአየር ማረፊያው ባለስልጣናት እየተሰራ ባለው የማሻሻያ ስራ ምክንያት መሆኑን አስታውቋል። በመሆኑም በማሻሻያ ስራው ምክንያት አየር መንገዱ እስከ ሚያዝያ 28 ቀን 2017 ዓ.ም ድረስ ወደ ኢኑጉ ከተማ የሚያደርገውን በረራ ማቋረጡን ገልጾ ለተፈጠረው መስተጓጎል ይቅርታ በመጠየቅ ለደንበኞቹ የሚሰጠውን አገልግሎት እንዲሁም ደህንነትን ለማረጋገጥ የሚከናወነውን ስራ እንዲረዱ ጠይቋል። የኢትዮጵያ አየር መንገድ በረራ ወደ ተቋረጠባት የናይጄሪያዋ ኢኑጉ ከተማ በሳምንት 3 ቀናት ድረስ በረራ ያደርግ እንደነበር ቃና ከአየር መንገዱ ድረገጽ ያገኘው መረጃ ያመለክታል።